We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክቡራን የመድፈኞቹ ቤተሰቦች አርሰናል ኢንፎ ነው ያዳመጣችሁ የምትገኙት። ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። በሲዝን ሪቪው የተገናኘ ነው ዛሬ አርሰናል ከፊክስቸር ሪቪው የ2026/27 የእንግሊዝ ፕሪሚየር ሊግ ኦፊሻሊ ፊክስቸር ወጥቷል ወይም ደግሞ ድልድሉ ወጥቷል እና እሱን በመመልከት እያንዳንዱ ድልድል ባይሆኑም ወሳኞችን ነገሮች እና ትኩረት የሚስቡትን ጉዳዮች ያነሳን ከናንተ ጋር ቆይታ እናረጋለን። ኢንተረስቲንግ የሆነ ቆይታ ይኖረናል ብለን እናስባለን። የእንግሊዝ ፕሪሚየር ሊግን በማስመልከት ማለት ነው። የእንግሊዝ ፕሪሚየር ሊግ ጅማሮውን የሚያከናውንበት ቀንም እንዲሁ ይፋ ሆኗል። ነሐሴ 15 አርሰናል ከኮንቨንትሪ ጋር በሚያደርገው ጨዋታ እንዲሁም የመጨረሻው ጨዋታ ደግሞ አርሰናል ከብራይተን ጋር አከናውኖ ነው የሊጉ የመጨረሻ ወይ ደግሞ የመጠናቀቂያ ጊዜ የሚሆነው ማለት ነው። እንደው እነዚህን ጉዳዮች ከማንሳታችን በፊት ገና በኢንትሮዳክሽናችን አንዳንድ ጉዳዮችን ብናነሳ መልካም ነው። የእንግሊዝ ፕሪሚየር ሊግ ኦፊሻሊ ድርድር ወጥቷል። ለዚህ ድርድር ደግሞ መሳካት ዝውውር በጣም ወሳኝ ነው አይደል? አርሰናል አሁንም የሚያስፈርማቸው ተጫዋቾች ገና አልተለዩም ማለት ይቻላል። አዳዲስ ስሞችን እየሰማን እንደሆነ እርግጥ የሆነው ፊርማ ሁለት ይመስለኛል። የጀርሚ ሞንጋ የሌስተር ሲቲ 16 ዓመት ወጣት ተጫዋች ወደ አርሰናል መድረሱና የክሪስቶስ ዞሊስ ዝውውር የመጠናቀቅ ዕድሉ ሁለቱ በጣም ሰፊ ናቸው። ከዛዎች በአማካይ ስፍራ ውስጥ አርሰናል ሰርፕራይዝ ዝውውር ይኖራል ተብሎ ይጠበቃል። ከቶናሊ ዝውውር የወጣ ይመስል ነበር። ስፐርስ በጣም ገፍቶ ስለመጣ ስቲል አሁንም አለ የሚሉ አሉ። እሱን ጉዳይ በሚቀጥሉት ቀናት እንመለከተዋለን። እንዲሁም ኮኔ አሁን በፈረንሳይ ብሔራዊ ቡድን ውስጥ የሚገኘው የሮሞ አማካይ ሌላው የአርሰናል የአማካይ ክፍል ተፈላጊው ተጫዋች ነው ይባላል። ያልተጠበቀ ዝውውር አርሰናል ያከናውን ይችላል። ወደ አትሌቲኮ ማድሪድ ቤት ሊያመራና ወደ 130 ሚሊዮን ዩሮ አካባቢ ለአልቫሬዝ ሊያቀርብ ይችላል ሚሉ ሌሎችም ወሬዎች እንዲሁ ወሬ አድርጋችሁ ያዟቸው። እንደዚህ አይነቶች ጉዳዮች አሉ። በርካታ ዝም ብሎ ሮመሮች ነው ከአርሰናል ጋር እየተነሱ የሚገኙት። የሞርጋን ሮጀርስ የአርሰናል ቶፕ ታርጌት መሆኑ ግን እርግጥ ነው። ምንም ጥያቄ የሌለው ቶፕ ታርጌት ነው። ግን ዝውውሩ አሁንም አልገፋም። ለዛ ነው ተጨማሪ የዝውውር ወሬዎችን ይዤ ወደ እናንተ ያልመጣሁት። እንዲሁ በዚሁ ነካክቼው ልለፍ ብዬ ነው። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። ሰብስክራይብ ማድረጋችሁ፣ ላይክ አድርጋችሁ ቪዲዮ መጀመራችሁ፣ ስለ አርሰናል ስኬጁል ሀሳብ ካላችሁ መስጠታችሁ አይረሳ። ተመልሼ እመጣና የእንግሊዝ ፕሪሚየር ሊግን የ2026/27 ፊክስቸርስ ድልድል ሪቪው እናደርጋለን። ተመልሰናል። እንግዲህ ዲፌንዲንግ ሻምፒዮን ነው አርሰናል ከረጅም ጊዜ በኋላ ነው እንግዲህ ዲፌንዲንግ ሻምፒዮን ነው ሲዝን ሲጀምር ከ2004-5 በኋላ ለመጀመሪያ ሲዝን ይሄኛው ዲፌንዲንግ ሻምፒዮን ሲሆን ወይም ደግሞ ዋንጫውን ከላይ ነው የምንለው በአማርኛው ወይም ዋንጫውን ጠባቂ ሲሆን ማለት ነው። ያ ኢንቪዚብል ቡድን 2003-4 ሲዝን ዋንጫውን ካነሳ በኋላ 2004-5 ሲዝን አርሰናል ዲፌንዲንግ ሻምፒዮን ነበረ። ከዛ በኋላ የሚደረግ ጨዋታ ነው እንግዲህ ከዓለም ዋንጫ በኋላ የሚደረግ የፕሪሚየር ሊግ ጨዋታ ነው። የፕሪሚየር ሊግ ብቻ ሳይሆን ሻምፒዮንስ ሊግ ስኬጁሉ ይፋ ሆኗል። አሁን ለእናንተ ይህን ፕሮግራም ሪከርድ ያደረኩ ብራዚል ከሃይቲ ጋር ጨዋታውን ያከናወነች ነው የሚገኘው። በረፍት ሰዓት ነው ሪከርድ ማድረገው። ብራዚል 3-0 ሃይቲን እየመራች ማለት ነው። እናም የክረምት ስኬጁላችንን የአሜሪካ ካናዳና ሜክሲኮ ዓለም ዋንጫ ብዙ አቃውሶታል። ግን የኛም ብቻ አይደለም ግን የሚያቃውሰው የሚቀጥለው ውድድር ዓመትን የእንግሊዝ ፕሪሚየር ሊግን የአውሮፓ ውድድሮችን በብዙ ያቃውሳል ተብሎ ይጠበቃል። ምሽት ላይ መከናወኖች ሳይሆን ዓለም ዋንጫ ያለበት ሲዝን ሁሌም ለሊጎቹ ምቹ አይደለም። አንደኛው ዋንጫውን ከሚያነሳው ቡድን የሚመጡ ተጫዋቾች ሙሉ በሙሉ ኦቨር አቺቭመንት ይኖርባቸዋል እና ከዛ በኋላ የመነሳሳት ጉዳይ በጣም አስቸጋሪ ይሆናል። ለምሳሌ እንግሊዝ ብታነሳው የፕሪሚየር ሊግን ዋንጫ የዓለም ዋንጫን እንግሊዝ ብታነሳው ለሳካ ለራይስ በጣም ከባድ ነው የሚሆነው ሲዝኑ እነሱ ድጋሚ ወደ ዋንጫ ራያ ማምጣት ማለት ነው። ምክንያቱም የእግር ኳስ ተጫዋች የመጨረሻው ትልቁ ውድድር ዓለም ዋንጫ ስለሆነ ማለት ነው። ግን እሱ ብቻ ግን አይደለም። ረጅም ጉዞ በተጓዙ ቁጥር የሚኖርባቸው የፊዚካል ድክመት ከዛ በኋላ ደግሞ ሪከቨር የሚያደርጉባቸው የጊዜዎች ማጠር እነሱን ወደ ኮምፒቲቲቭ ውድድር
ቶሎ ማምጣት የዚህን የውድድር ዓመት ነገሮች በጣም ሲበዛ አስቸጋሪ አድርጓል። ደግሞ ረጅም ነው ይሄኛው የዓለም ዋንጫ ከወትሮ የተለየ ነው። ድሮ እንደምናውቀው ዓለም ዋንጫ በ32 ሀገራት ውስጥ ነበረ። ለአንድ ወራት ያህል ብቻ ነው የሚቆየው። ከ10 ቀናት በላይ የምድብ ጨዋታዎች አይቆዩም። ግን ይሄኛው ወርልድ ካፕ የተለየ ነው። 26 ቀናት ነው በምድብ ጨዋታ ብቻ የሚቆየው። እንዲሁም በምድብ እስከ ፋይናሉ ድረስ ከወራት በላይ ይቆያል ማለት ነውና እሱ ነገሮችን አስቸጋሪ ያደርገዋል። ግን በይፋ የ2026-27 የእንግሊዝ ፕሪሚየር ሊግ ለዲፌንዲንግ ሻምፒዮኖቹ አርሰናል ወጥቷል። አርሰናል የፕሪሚየር ሊግ የመጀመሪያ ጨዋታው ነሐሴ 15 ወይም ፍራይዴ 21 ከማከናወኑ በፊት በመክፈቻ አንድ ሳምንት ቀደም ብሎ ዕለተ እሁድ ኦገስት 16 በእኛ ነሐሴ 10 በኮሚኒቲ ሺልድ ጨዋታ ከሲቲ ጋር ጨዋታውን ያከናውናል ማለት። ስለዚህ የመክፈቻ ጨዋታው የሚሆነው ይሄኛው መርሃ ግብር ነው የሚሆነው። አርሰናል ኦፊሻሊ የኮሚኒቲ ሺልድ ተሳታፊ መሆን ካወቀ በኋላ አንድ የክረምት ስኬጁል ካንስል ያደርጋል። ሁሌም እንደሚታወቀው ማለት ነው 5 ሊያደርግ ከነበር ኢንተርናሽናል ማለት የፕሪሲዝን ጨዋታ 4 ይሆናል። 6 ሊያደርግ ከሆነ 5 ይሆናል ማለት ነው። ይሄኛው እንደ ፕሪሲዝን ስለሚቆጠር ማለት ነው። ሁለት ሻምፒዮኖች ይገናኛሉ በመክፈቻው ጨዋታ ዕለተ ዓርብ። የፍራንክ ላምፓርዱ የሻምፒዮንሺፕ አሸናፊ ኮንቨንተር ሲቲ ከፕሪሚየር ሊጉ የ2026 ሻምፒዮን አርሰናል ጋር ይጫወታሉ ማለት ነው። ኢንተረስቲንግ ነው። ከረጅም ጊዜ በኋላ ይመስለኛል ፕሪሚየር ሊጉ ይሄን ነገር አናውንስ ሲያደርግ የሁለቱ የእንግሊዝ ሁለት እርከኖች ቡድኖች ሻምፒዮኖች በመክፈቻ ጨዋታ ሲገናኙ ማለት ነው። ስለዚህ ምንም ጥያቄ የለውም ኢንተረስቲንግ ጨዋታ ነው የሚሆነው። አርሰናል ጨዋታውን ያሸንፋል ተብሎ ይገመታል። ምክንያቱም የፕሪሚየር ሊግ አሸናፊ የነበርና ዲፌንዲንግ ሻምፒዮን ባለፉት 13 ዓመታት አንድ ብቻ ነው ሽንፈት ያጋጠመው። ሲቲ የ2021ን ዋንጫ ከበላ በኋላ በ2021-22 ሲዝን ዲፌንዲንግ ሻምፒዮን ሆኖ በስፐርስ በፕሪሚየር ሊግ የመክፈቻ ጨዋታ ሽንፈት አስተናግዶ ነበረ። ከዛ በኋላ ግን የፕሪሚየር ሊግ ሻምፒዮኖቹ ሽንፈት አስተናግደው አያውቁም ማለት ነው። 3 ፕሮሞት ቲሞች ነው ያሉት ዘንድሮ እንደሚታወቀው እንደ ሁሌውም ኮንቨንተሪ፣ ኤፕስዊች እና ሃል ሲቲ ከሶስቱ ከአንዱ ጋር የፕሪሚየር ሊግ ጨዋታውን ይጀምራል ማለት ነው። አርሰናል ከኮንቨንተሪ ሲቲ ከሻምፒዮኑ ቡድን ጋር ይሆናል። ከዛ በኋላ ከሜዳው ውጭ ወደ ቪላ ፓርክ መጓዝ ይኖርበታል ከአስቶን ቪላ ጋር ለመጫወት። ሲመለስ ወደ ሜዳው በሴፕቴምበር የመጀመሪያው ቀናት ከቼልሲ ጋር በሜዳው ይጫወታል። በለንደን ደርቢ ከዣቪ አሎንሶ ቼልሲ ጋር ይጫወታል ማለት። ስለዚህ በኢንተረስቲንግ በሆኑ ጨዋታዎች ነው ሊጉ የሚጀምር ማለት ይቻላል። ኦፕታ እንግዲህ ፓወር ራንኪንግ ይሰጣል የዓለም ክለቦችን ማለት ነው ከአንደኛ እስከ መጨረሻ። በዚህ ውድድር ዓመት ገና ፓወር ራንኪንግ ሲሰጥ ለመግጠም አስቸጋሪ ቡድን አርሰናል ነው ብሎ ነው የጀመረ። ፍጹም አስቸጋሪ ቡድን አርሰናል ነው ብሎ ለአርሰናል 96 ፖይንት ሰጥቶ ነው የጀመረውና በዛ ፓወር ራንኪንግ መጨረሻ ኢዚስት የሚያደርገው 164ኛ ደረጃ ላይ ከዓለም የሚገኘውን ሃል ሲቲ ነው። 82.2% ነው ኢዚስት የሚለው ወይም ደግሞ ለመግጠም ያለው ራንክ ነው። ከአርሰናልና ከሃል ሲቲ መካከል ያለው ጋፕ በዴሲማል ነው 10 እንኳን አይሞላም ማለት ነው። ግን በኦፕታ ግምት ስኔድ በፕሪሚየር ሊጉ የመክፈቻ 5 ጨዋታዎች አስቸጋሪ ጊዜ የሚኖረው ቦርንሞዝ ነው ብሎ ነው የሚያስበው። ሲቲን፣ ኤቨርተንን፣ ኒውካስልን፣ ብሬንፎርድ እና ሊቨርፑልን ስለሚገጥም 93.3% ኦፖነንቶቹ ክብደት አላቸው ብሎ ያስባል። በጣም በቀላሉ ሊጉን ይጀምራል ብሎ የሚጠብቀው ቡድን ማንቸስተር ዩናይትድ ነው በ89.3% ማለት ነው በፓወር ራንኪንጉ። ሃል ሲቲን፣ ኤፕስዊችን፣ ሁለት ተከታታይ የሻምፒዮንሺፕ ቡድኖችን እንዲሁም ኤቨርተንን፣ ሲቲን እና ፉልሃምን ያስተናግዳል ብሎ ስለሚገምት ማለት ነው። ኢንተረስቲንግ ይመስለኛል ይሄኛው ፊክቸርስ። የዩናይትድ በጣም በቀላሉ ነው የሚጀምረው። አርሰናል እና ሲቲ በተመሳሳይ 90.9 ክብደት አላቸው። አርሰናል ከኮንቨንተሪ ሲጫወት ሲቲ ከቦርንማውዝ ጋር ይጫወታል። አርሰናል ወደ ቪላ ፓርክ ሲያቀና ሲቲ ወደ ሰለርስ ፓርክ ያቀናል ከፓላስ ጋር ለመጫወት። አርሰናል በሜዳው ከቼልሲ ጋር ሲጫወት ሲቲ ከኮንቨንተሪ ጋር ይጫወታል። አራተኛ ሳምንት ሁለቱም ከሜዳቸው ውጭ አርሰናል ወደ ስታዲየም ፍላይት ከሰንደርላንድ ጋር ሲያመራ ሲቲ የማንቹሪያ ደርቢን ከዩናይትድ ጋር ያከናውናል። ብራይተን ጋር አርሰናል ሲጫወት ሲቲ ከሰንደርላንድ ጋር ይጫወታል እና ተመሳሳይነት አላቸው ብሎ 90.9 በመስጠት ሁለቱም ክብደታቸው እኩል ነው ብሎ ማስቀመጥ የቻለ ኦፕታ ማለት ነው።
ለአርሰናል የመጀመሪያው ፈርስት ለንደን ደርቢ የሚሆነው ዲሴምበር ወር ነው። ዲሴምበር 5 ማለት ነው። ቦክሲንግ ዴይ ሊጀምር የመጨረሻው ወራት ማለት ነው። የመጀመሪያው የሚያደርገው እሱ ነው። የመጨረሻው ግን ግንቦት ወር ላይ የሚከናወነው ሜይ 1 ላይ ነው የሚከናወነው ማለት ነው። ለአርሰናል የለንደን ደጋፊዎች ይሄኛው ኢንተረስቲንግ ፊክቸርስ ነው። ቀድሞ ለመመልከት የሚፈልጉት ለማየት ቀነ ቀጥሮ የሚይዙለት የለንደን ደርቢ ጨዋታ ወይም ከቶተንሃም ሆትስፐር ጋር የሚከናወን ጨዋታ ነው። ዲዘርቪን ቀጥረዋል። ቶተንሃም ሆትስፐሮች ዲዘርቪን መቅጠራቸው ብቻ ሳይሆን በዝውውሩ በጣም ንቁ ተሳትፎ እያደረጉ ነው የሚገኙት። ቫን ሃይኬን የብራይተኑን ተጫዋች ማስፈረም ችለዋል። የብራይተኑን መሃል ተከላካይ ሮበርትሰን ከሊቨርፑል ማስፈረም ችለዋል። በርካታ የተከላካይ ስፍራ ተጫዋችና የፊት መስመር ተጫዋች እያስፈረሙ ነው የሚገኙት። በጣም ንቁ የሚባል ሴንሲን ከቦርንሞዝ ማስፈረማቸው እንዳለ ሆኖ ማለት ነው። እስከነሱ ጋር የምናደርጋቸው ጨዋታዎች እንደሱ ነው የሚሆነው። ሲዝኑ የሚያልቀው ከብራይተን ወንደርስ ጋር ነው። ኢንተረስቲንግ ጌም እሱ ነው የሚሆነው። እናም ሲዝኑ የሚያልቀው በአርሰናል ሜዳ ነው እና አርሰናል ሻምፒዮን የሚሆን ከሆነ የ2026/27 የእንግሊዝ ፕሪሚየር ሊግ ሻምፒዮን የሚሆን ከሆነ በጣም ከረዥም ጊዜ በኋላ በሜዳው ነው የሚያከናውነው ማለት ነው። በጣም ከረዥም ጊዜ በኋላ ቢኮዝ የአርሰናል የመጨረሻ ሻምፒዮኖች እንኳን ኢንቪዚብል መሆኑ ያረጋገጠው በዋይት ሃርት ትሬን በቶተንሃም ሆትስፐር ሜዳ ነው። ከዛ አስቀድሞ በነበረው ሲዝን ሻምፒዮን ሲሆን በኦልድ ትራፎርድ ነበር። ባለፈው የውድድር ዓመት በሴልኸርስት ፓርክ ነው። በሜዳው አልነበረም ዋንጫዎችን በቅርብ ጊዜ ያነሳ ማለት ነው። ይሄኛው ቡድን ግን ዋንጫውን በሜዳው የማንሳት እድል አለው ማለት ነው። እሱኛው በጣም አሪፉ ጉዳይ ይመስለኛል፣ ወይም ደግሞ ኢንተረስቲንግ ጉዳይ ይመስለኛል። ብዙ ሰው ቀድሞ ያየው አርሰናል ሊጉን በመጨረሻ ከሜዳ ውጭ ይጨርሳል ወይስ አይጨርስም የሚለው ይሆናል ማለት ነው። ከ2016 በኋላ ከፔፕ ውጭ የሆነ ወይም በፔፕ ማይሰለጥነውን ሲቲን ይገጥማል። እሱኛውም ኢንተረስቲንግ ይመስለኛል። ከ2016 በኋላ ነው ኦልሞስት ከ10 ዓመታት በኋላ ነው በፔፕ ማይሰለጥነውን ሲቲን የሚገጥመው። የመጀመሪያው ጨዋታው ኖቬምበር ወር ላይ ወይም ደግሞ በህዳር ያከናውናል ማለት ነው። የፕሪሚየር ሊግ ስኬጁልም የሻምፒዮንስ ሊግ ስኬጁልም ነው የወጣ። ግን እንቀጥል እስኪ ከፕሪሚየር ሊግ ስኬጁሎች ጋር አንዳንድ ሪቪው ያደረግነ ማለት ነው። አርሰናል በመጨረሻዎቹ 3 ወራት ማርች፣ ኤፕሪል፣ ሜይ በመጨረሻዎቹ 3 ወራት ውስጥ እና በጣም ነገሮች በሚከብዱበት ኤፕሪል ወር ላይ ምን አይነት ጨዋታዎችን ያከናውናል የሚለው ኢንተረስቲንግ ነው። አሁን በመጨረሻ 3 ወራት ውስጥ ሁለት ትልልቅ ወይም ደግሞ የቢግ 6 ቡድኖችን ይገጥማል። በማርች አጋማሽ ላይ ከቼልሲ ጋር ይጫወታል። በሜይ ከቶተንሃም ጋር ይጫወታል። ሜይ 1 ላይ ቶተንሃም ሆትስፐር ጋር ይጫወታል። ግን ከቶተንሃም በኋላ የሚያከናውናቸው ጨዋታዎች ሲዝኖቻቸው እንዴት እንደሚተገብሩ ባናቅም ወረቀት ላይ ያን ያህል አስቸጋሪ አይመስሉም። ሊድስን፣ ፎረስትን፣ ኤቨርተን እና ብራይተንን ስለሚያስተናግድ የመጨረሻ 4 ጨዋታዎች ማለት ነው። ሲዝኑ አስቸጋሪ የሚያደርገው ወር የትኛው ነው ብላችሁ የምትጠይቁኝ ከሆነ ዲሴምበር ነው። በጣም አስቸጋሪ ወር ነው የሚሆነው። 4ኛው ወር ማለት ነው ታህሳስ ወር። ምክንያቱም 6 ጨዋታዎች ነው አርሰናል የሚያከናውነው ከዲሴምበር 2 እስከ ዲሴምበር 30 6 ጨዋታዎችን ነው አርሰናል የሚያከናውነው። ብሬንፎርድን፣ ቶተንሃምን፣ ቦርንሞዝን፣ ማንቸስተር ዩናይትድን፣ ክሪስታል ፓላስን፣ ፉልሃምን ይገጥማል። በእነዚህ ወራት በዚህ ወር ማለት ነው። ይሄኛው ወር ፍጹም አስቸጋሪ ወር ነው የሚሆነው ለፕሪሚየር ሊግ ለብዙ ክለቦች ፍጹም አስቸጋሪ ወር ነው የሚሆነው። ምክንያቱም በአንድ ወር 6 መርሃ ግብር ማከናወን ማለት በሳምንት ለፕሪሚየር ሊግ ብቻ 2 ጨዋታ ታከናውናላችሁ ማለት ነው። እርግጥ ቦክሲንግ ዴይም ስለሆነ ነው። ጃንዋሪም ቀድሞ ነው ሊጎቹ የሚመለሱት፣ በፍጥነት ነው ሊጎቹ የሚመለሱት። ጃንዋሪ 2 ኤፕስዊች ጋር አርሰናል ይጫወታል ማለት ነው። ሌላ የምናነሳው ጉዳይ ከስኬጁሉ አንጻር የዩኤፋ ሻምፒዮንስ ሊግ ጨዋታ ነው። እንግዲህ የሻምፒዮንስ ሊግ የዚህኛው አዲሱ ሲዝን 2026/27 በስታዲየም ሜትሮፖሊታኖ ነው ፍጻሜ ጨዋታ የሚከናወነው፣ በአትሌቲኮ ማድሪድ ስታዲየም ማለት ነው። ስታዲየም ሜትሮፖሊታኖ ነው። ኦገስት 27 ወይም ደግሞ ነሐሴ 20 የዩኤፋ ሻምፒዮንስ ሊግ የሊግ ፌዝ ድልድል ይወጣል። 32 ቡድኖቹ በመጀመሪያ በምድብ ጨዋታዎች የሚያከናውኗቸው በሜዳቸው የሚያከናውኗቸው 4 ጨዋታዎች እና ከሜዳ ውጭ የሚያከናውኗቸው 4 ጨዋታዎች እነሱ መርሃ ግብሮች ኦፊሻል ይደረጋሉ። የዩኤፋ ሻምፒዮንስ ሊግ የመጀመሪያ ጨዋታ የሚከናወነው በፈረንጆቹ አቆጣጠር ሴፕቴምበር 8 ነው፣ ወይም በእኛ ወደ መስከረም 2 አካባቢ ከአዲስ ዓመት በኋላ ማለት ነው። ጃንዋሪ 27 በእኛ ደግሞ ጥር 20 አካባቢ ደግሞ የሻምፒዮንስ ሊግ የሊግ ፌዝ መርሃ ግብር መጠናቀቂያው ይሆናል ማለት ነው። ስለዚህ የሊግ ፌዝ የሚጠናቀቀው ሰከንድ ሲዝን የእንግሊዝ ፕሪሚየር ሊግ ከተጠናቀቀ በኋላ ያን ያህል በጣም ረዥም ነው የሚሆነው ሻምፒዮንስ ሊግ
የሊግ ፌዝ የእንግሊዝ ፕሪሚየር ሊግ የመጀመሪያ ራውንድ የመጀመሪያ ሲዝን አልቆ ቦክሲንግ ላይ ተከናውኖ ነው ከዛ በኋላ የሚመለሰው ማለት። ስለዚህ በጣም ሌት እንደሚሆን ማንሳት ይቻላል ማለት ነው። ሻምፒዮን ሆኖ በታመት ይሆናል ተብሎ ይጠበቃል። ለዛ ደግሞ ዝውውሮች በጣም ወሳኝ ናቸው። ከሰሞኑ የሚወጡ ዝውውሮች ብዙም ፍንድት አላሉም፣ ግን እናነሳቸዋለን በሚቀጥሉት ቀናት ብለን እናስባለን። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን።